ውድ ቻናል ቤተሰቦች እንኳን ደህና ቆያችሁ። ዛሬ ስለ ስታቲክስ ኤንድ ፕሮባቢሊቲ በደንብ አስተምራችኋለሁ። ስለዚህ ይህንን ትምህርት በደንብ ካወቃችሁ ኤግዛም ማንኛውም ሌቨል ላይ ኮሌጅ ተማሪ ከሆናችሁ ሃይስኩል ደረጃም ላላችሁ በጣም ጠቃሚ ትምህርት ነው። ከዚህ ቪዲዮ በኋላ ለፈተና የሚጠየቁ ጥያቄዎችንም ይዤ መጥቻለሁ። ዋናው ሜን የሆኑ ቲፖችን ለእናንተ ሼር አደርጋለሁ። ስለዚህ ሁሌ ቤተሰብ ሆናችሁ ጠቃሚ መረጃዎችን ለማግኘት ሳብስክራይብ አድርጋችሁ ቤተሰብ ሁኑ። አሁን ቀጥታ ወደ ሀሳቡ እንገባለን። መጀመሪያ ላይ ዋት ኢዝ ስታቲክስ የሚለውን በደንብ ሀሳብ አስረዳችኋለሁ። ስታቲክስ ኢዝ ስታዲ ኦፍ ኮሌክቲንግ፣ ኦርጋናይዚንግ፣ ፕሬዘንቲንግ፣ አናላይዚንግ ኤንድ ኢንተርፕሬቲንግ ዳታ ማለት ነው። ስታቲክስ አጠቃላይ ዋና ሀሳቦችን ስናይ ስታቲክስ ማለት መረጃዎችን መተንተን፣ መዘርዘር፣ አናላይዝ ማድረግ እንዲሁም መተርጎም ማለት ነው። ዳታ ኢዝ ኢንፎርሜሽን። ዳታ ማለት መረጃ ነው። በነምበር የተቀመጠ ወር በካታጎሪ ወር ሜዠር ተደርጎ የተቀመጠው ዳታ በኦብዘርቬሽን በማየት ኮሌክት ማድረግ ማለት ነው። እንዲሁም ኤግዛምፕሎቹ ስለ ዳታ ኤግዛምፕሎች ስናይ ኤጅ ኦፍ ስቱደንትን ክላስ ለምሳሌ ክላስ ውስጥ የነበሩ ተማሪዎች ካሉ የእነሱን እድሜያቸውን ሜዠር ስናደርግ በቁጥር የተቀመጠ ዳታ ማግኘት እንችላለን። ነምበር ኦፍ ቡክ ሪድስ ፐር ማንዝ፣ በየወሩ የሚነበበው የመጽሐፍት ቁጥሮችን በቁጥር ማግኘት ይቻላል። ኦልሶ ሪዛልት ኦፍ ስኮር ኦር የተማሪዎችን ውጤት፣ እንደዚህ አይነት ኤግዛምፕሎች ምን ይባላል? ዳታ ይባላሉ ማለት ነው። አሁን ከዚህ በመቀጠል ወደ ታይፕስ ኦፍ ዳታ እናያለን። 2.1 ላይ ኳሊታቲቭ ኦር ኳንቲታቲቭ ተብሎ ሁለት አይነት ዳታዎች ይኖራል። ኳሊታቲቭ ኦር ካቴጎሪያል ዳታ ይባላል። ኳሊታቲቭ ዳታ ውስጥ ያሉ ነገሮች እና ምንነቱ ምን ይመስላል የሚለውን አሁን በደንብ አሳያቸው። በደንብ ሀሳባችሁን ወደዚህ መልሱና በደንብ አዳምጡኝ። እና ዳታ ዛት ዲስክራይብስ ካቴጎሪያል ኳሊቲስ ኔም ኦር ግሩፕ ታይፕ ኢንክሉድ ያደርጋል። ኳሊታቲቭ ዳታ ማለት ቁጥርን ኢንክሉድ አያደርግም። ኔሞችን ኦልሶ ግሩፕ ታይፖች ኢንክሉድ ያደርጋል። ፎር ኤግዛምፕል ምን አይነት ዳታዎች ኦር ፋቮራይት ፉድ፣ ለምሳሌ የምትወዱት ምግብ አይነት ፒዛ፣ ፓስታ፣ እንጀራ፣ እነዚህ ኔሞች ናቸው። ኦልሶ ዚስ ኢዝ ኳሊታቲቭ ዳታ ነው። ብሎድ ታይፕ ሊኖር ይችላል። ሶልሶ ኳሊታቲቭ ዳታ በጥራት ላይ የተመሰረተ ኔሞችን ግሩፕ ኦር ታይፖችን ኢንክሉድ የሚያደርግ ኳሊታቲቭ ዳታ ታይፕስ ኦፍ ዳታ ውስጥ። ሁለተኛው ደግሞ ኳንቲቴቲቭ ኦር ኑሜሪካል ዳታ ይባላል። በቁጥር የሚገለጽ ዳታ ዚስ ዳታ አር ነምበር ኦር አማውንቶችን ኢንክሉድ ያደርጋል። በቁጥር የነበረውንና አማውንቱን ብዛቱን ኢንክሉድ ያደርጋል። ፎር ኤግዛምፕል ምን አይነት ዳታዎች ይኖራል? እዚህ ውስጥ ስር ውስጥ ሄት ኦፍ ስቱደንት የተማሪዎችን ርዝመታቸውን ሜዠር ስናደርግ በቁጥር ማስቀመጥ እንችላለን። ነምበር ኦፍ ሲብሊንግስ ለምሳሌ ወንድና ሴት እህትማማቾች ሊኖሩ ይችላሉ። እነሱን በቁጥር መግለጽ ይቻላል። ስለዚህ በቁጥር መግለጽ የሚቻለው ዳታ ምን ይባላል? ኳንቲታቲቭ ኦር ኑሜሪካል ዳታ ይባላል ማለት ነው። ታይፕስ ኦፍ ዳታ ውስጥ ሁለት ነገሮችን በደንብ ያዙ፣ ኳሊታቲቭ ዳታ እና ኳንቲታቲቭ ዳታ። ኳሊታቲቭ ዳታ ውስጥ የነበሩ ሀሳቦች ኔሙን ግሩፕ ኦር ታይፖችን ኢንክሉድ ያደርጋል። ያኛው ደግሞ ኑሜሪካል በቁጥር የሚገለጽ ነገሮችን ይይዛል ማለት ነው። ቅድም ታይፕስ ኦፍ ዳታ አይተናል፣ ኳሊታቲቭ እና ኳንቲታቲቭ። አሁን ደግሞ ኳንቲታቲቭ ዳታ ላይ የነበሩ ሀሳቦችን እናያለን። ኳንቲታቲቭ ዳታ ሁለት ቦታ ከፋፍለን እናያለን። ኳንቲታቲቭ ዳታ ውስጥ ዲስክሪት ዳታ እና ኮንቲኒየስ ዳታ ተብሎ ሁለት ቦታ እናካፍላቸዋለን። ዲስክሪት ዳታ ማለት ምን ማለት? ዲስክሪት ዳታ ማለት ኳንታብል ነምበርስ ማለት፣ ስለዚህ መቁጠር የምንችለው ዳታ ማለት ነው። ኮንቲኒየስ ደግሞ any value in range like this 3.2 4.8። ያኛው የመጀመሪያ ላይ ዲስክሪት የሚባለው መቁጠር የምንችለው ለምሳሌ 0 1 2 3 እንደዚህ አይነት በቁጥር ኖርማሊ ኳንት አድርገን ማስቀመጥ የምንችለውን ይይዛል። ኮንቲኒየስ ደግሞ ሬንጆች ሊኖሩ ይችላሉ። በፖይንት የተቀመጠ ሜዠር አድርገን የምናገኘው ቫልዩ
ስለዚህ ኮንቲኒየስ እና ዲስክሪት የሆኑ ዳታዎችን በኳንቲታቲቭ ዳታ ውስጥ ማግኘት ይችላል። እሷ ስቴፕስ ኢን ስታቲክስ ዳታ ሃንድሊንግ ስታቲክስ ስቴፕ ውስጥ ዳታ ሃንድል ለማድረግ መረጃዎችን ሃንድል ለማድረግ መጀመሪያ ኮሌክቲንግ ዳታ እንዴት አድርገን ኮሌክት እንደምናደርግ እንዴት አድርገን እንደምናስቀምጥ ኦርጋናይዝ ማደራጀት ዲስፕሌይ ዳታን መቅረጽ እና አናላይዝ እና ኢንተርፕሬት ዳታን እንዴት አድርገን መተርጎም እንደሚቻል በዚህ ቪዲዮ በደንብ አሳያችኋለሁ። እያንዳንዳቸውን በደንብ አስረዳችኋለሁ። ከእናንተ ግን ሳብስክራይብ ማድረግ ይጠብቅባችኋል። ሳብስክራይብ እያደረጋችሁ ቀጥሉ እላለሁ። እዚህ ኦርጋናይዚንግ ዳታ ማለት ዳታ እንዴት አድርገን ኦርጋናይዝ ማድረግ ይቻላል ማለት ነው። ኦርጋናይዝ ዳታ ኢዝ ኢዘር ቱ አንደርስታንድ ዩ። ስለዚህ በቀላሉ ለመጠቀም አንደርስታንድ ለማድረግ በጣም ምቹ የሆነ ዳታ ነው። በዚህ ውስጥ ፍሪኩዌንሲ ቴብል መጠቀም ይቻላል። ዳታን ኦርጋናይዝ አድርገን በቀላሉ አንደርስታንድ ማድረግ ይቻላል። ሶ ፕላስ ኢንተርቫል ታሌስ እንደዛ አይነት ነገሮች ነው። ፎር ኤግዛምፕል ስኮር ኦፍ 50 ስቱደንት የ15 ተማሪዎች ውጤት ከምታገኙትን እዚህ ዳታ ውስጥ ተቀምጧል። 45 50 55 60 60 60 65 እነዚህ ዳታዎችን በደንብ ተመልከቱ። ይሄኛው ዳታ በፍሪኩዌንሲ ቴብል እንዴት አድርገን ማስቀመጥ ይቻላል። ስለዚህ ኦርጋናይዝ አድርገን እንዴት ማስቀመጥ እንደምችል እዚህ ቴብል ላይ በቀላሉ መረዳት ይቻላል። በደንብ ተመልከቱ። እዚህ ዳታን ኦርጋናይዝ ለማድረግ ፍሪኩዌንሲ ቴብል መስራት ያስፈልጋቸዋል። ቀደም እዛ ኤግዛምፕሉ ላይ 15 ተማሪዎች ውጤት ከምታገኙትን አይተናል። እዚህ ደግሞ በፍሪኩዌንሲ ቴብል ለማደራጀት ምን እናደርጋለን? መጀመሪያ ስኮር ብለን ወደ ታች የተማሪዎችን ውጤት እያንዳንዳን ቫልዩ እናስቀምጣለን። ፍሪኩዌንሲ ማለት ደግሞ ድግግሞሽ ነው። እያንዳንዱ የተማሪ ውጤት ምን ያህል ተደጋግሟል ማለት ነው። እዚህ ጋር 45 ያመጣ ተማሪ አንድ አለ ማለት ነው። ፍሪኩዌንሲ አንድ ተማሪ 50 ያመጣ አንድ 55 ያመጣ አንድ 60 ያመጣ 3 ተማሪ አለ። ቀጥታ እዛ የነበረውን በፍሪኩዌንሲ እና በስኮር ማስቀመጥ ብቻ ነው። እንደዛ ያደርጋችሁ። ለምሳሌ 75 ያመጣ 2 ሌላው ደግሞ አንድ 90 ያመጣ 1 95 ያመጣ 2 ቀጥታ በዚህ ፎርም ዳታን ኦርጋናይዝ ማድረግ ይቻላል። በፍሪኩዌንሲ ቴብል በዚህ ፎርም ዳታው ተሰጣችሁ ከስሩ ከተባላችሁ በዚህ ፎርም ፍሪኩዌንሲ ቴብል በቀላሉ መስራት ይቻላል። እኔ ዳታ ማለት ነው። ኦኬ አምስተኛ ዳታ ፕሬዘንቴሽን ዳታ እንዴት አድርገን መግለጽ ይቻላል የሚለው ዳታን በሶስት ከዛ በላይ በሆነ መንገድ መግለጽ ይቻላል። ሰዎች እንዲረዱ በባር ግራፍ መግለጽ ይቻላል። በሂስቶግራም መግለጽ ይቻላል። በፓቻርት መረጃውን መግለጽ ይቻላል። ባር ቻርት በውስጡ ምን ይዛል? this used for category data each category has a bar whose height shows frequency። ስለዚህ ካቴጎሪ የሆነ ዳታ መግለጽ ይቻላል በባር ግራፍ ማለት ነው። ሄቱ ምን ያሳያል? ፍሪኩዌንሲ ያሳያል ማለት ነው። ስለዚህ አስፈላጊ ከሆነ ባር ግራፍ እንዴት እንደሚሰራ በሌላ ቪዲዮ ስራላችኋለሁ። ሂስቶግራምም እንደዛ ፓቻርት በደንብ ሰርቼ እየሰራው አሳያችኋለሁ። ዛሬ ደግሞ ዋናው ሐሳቡን ብቻ እንድትረዱ ስለፈለኩ ነው። ሁለተኛው ደግሞ ሂስቶግራም ማለት ሂስቶግራም በግሩፕድ ኦር ኑሜሪካል ዳታ ላይ ግሩፕድ የሆነ ዳታ መጠቀም ይቻላል። ዳታ ግሩፕድ እና አን ግሩፕድ የሆነ ዳታ አለ። ስለዚህ ግሩፕድ ለሆነ ዳታ ላይ ኦር ኮንቲኒየስ የሆነ ዳታ ላይ ሂስቶግራም መስራት ይቻላል። ሰዎች እንዲረዱ ፕሬዘንት ማለት መግለጽ ይቻላል። እሱ በፓቻርት this shows a whole ማለት አጠቃላይ ሙሉ ያሳያል ፓቻርት ማለት። ስለዚህ በዚህ መልክ ዳታውን መግለጽ ሰዎች በቀላሉ እንዲረዱ ፕሬዘንት ማድረግ ይቻላል። ስለዚህ ኦርጋናይዜሽን ፕሬዘንቴሽን ምን ማለት እንደሆነ በቀላሉ መረዳት ይችላል። ኦርጋናይዜሽን ውስጥ በፍሪኩዌንሲ ቴብል መስራት ይቻላል። ፕሬዘንቴሽን ላይ ባር ግራፍ፣ ሂስቶግራም፣ ፓቻርት በቀላሉ መጠቀም ትችላላችሁ ማለት ነው። ከስድስተኛው ሀሳብ ሜጀር ኦፍ ሴንትራል ቴንደንሲ። ሜጀር ኦፍ ሴንትራል ቴንደንሲ ውስጥ ምን ያለው የሚለውን እያንዳንዳቸውን በደንብ አሳይ። ሜጀር ኦፍ ሴንትራል ቴንደንሲ ማለት this tell us where the center of data is። ስለዚህ የዳታው መካከለኛ ቫልዩ የት እንደሆነ የምነግረን ማለት ነው። ሜጀር ኦፍ ሴንትራል ቴንደንሲ ውስጥ ሚን ማለት አማካይ ወር አቨሬጅ። ፎርሙላው ምን ይመስላል? ሚን ማለት ሚን ዘ ሳም ኦፍ ኦል ቫልዩስ ኦቨር ነምበር ኦፍ ቫልዩ ማለት አማካይ ስትፈልጉ አጠቃላይ የተሰጠውን ዳታ ደምራችሁ ቶታል ለዳታው ብዛት ማካፈል ነው። ኤግዛምፕል እዚህ ጋር ዳታውን ተመልከቱ 10 12 15 20 ሶ ሚን ቫልዩ ስትፈልጉ እያንዳንዳቸውን የተሰጠውን ዳታ የተቀመጠውን
እዚህ እንደ ኤግዛምፕል የተወሰደው መደመር ነው። 10 + 12 + 15 + 20 ኦልሶ ኦቨር ብላችሁ ነምበር ኦፍ ቫሉ የዳታ ቫሉ ብዛቱ ስንት ነው? 10 12 15 20 4 ናቸው። ስለዚህ ቶታል ደምራችሁ ለአራት ማካፈል ቶታል 57 ይመጣል። ለአራት ስታካፍሉ 14.25 ዚስ ሚኒ ቫሉ አማካይ ውጤት። ስለዚህ በቀላሉ የመረጃ ኦር የዳታ ሴንትራል ቴንደንሲ አማካይ ቫሉ በዚህ ፎርም መስራት ይቻላል። ስለዚህ ፎርሙላቸውን በደንብ አሰራሩን በደንብ መያዝ ያስፈልጋቸዋል። ምን ስትፈልጉ ምን ማድረግ እንደምትችሉ በደንብ ተረዱና ሳም ኦፍ ኦል ቫሉ ፎር ነምበር ኦፍ ቫሉ የሚለውን በደንብ ሐሳቡ ከተረዳችሁ በቀላሉ መስራት ትችላላችሁ ማለት ነው። ኦኬ ሴንትራል ቴንደንሲ ላይ ሁለተኛው ሚዲያን ደግሞ ሚዲል ቫሉ ወይ ዳታ ኢዝ አሬንጅድ ነው። ስለዚህ መጀመሪያ ሚዲያን ስትፈልጉ ዳታውን አሬንጅ ማድረግ ያስፈልጋችኋል። አሬንጅ ለሆነ ዳታ መካከለኛ ቫሉ መፈለግ ማለት if number of data is odd one middle value ማለት። ስለዚህ የተሰጠው ዳታ ብዛቱ ኦድ ከሆነ ኦድ ነምበር ከሆነ አንድ ሚድል ላይ የተቀመጠ ሚዲያን ይሆናል ማለት ነው። ሚድል ቫሉ ይሆናል። if the number of data is even average of two middle value ማለት። ስለዚህ ዳታው ብዛት ምን ሲሆን ኢቨን ነምበር ሲሆን ሁለት መካከለኛው ቫሉ አቨሬጃቸው ምን ይመጣል ማለት ነው? ሚዲያን ይሆናል። ፎር ኤግዛምፕል እዚህ ጋር ዳታውን ተመልከቱ 50 60 70 80 ብለን ተመልከቱ። እነዚህ አራት ዳታዎች ናቸው። በቁጥር አራት ማለት ኢቨን ናቸው። ስለዚህ አሬንጅድ ማድረግ ነው ከትንሽ ወደ ትልቅ በኦር ዲክሪሲንግ ቱ ኢንክሪዝ ቱ ዲክሪስ ማድረግ። ስለዚህ እዚህ ጋር ኦርደር ላይ ኢንክሪዝ ተደርጓል 50 60 70 80 በኦርደር ካስቀመጣችሁ በኋላ ሁለት መካከለኛውን ቫሉ መደመር። ለምሳሌ 60 እና 70 ኢቨን ስለሆነ ሁለቱን ደምራችሁ ለሁለት ማካፈል ነው። ስንት ይመጣል? 132 ስትካፈሉ 65 ዚስ ሚዲያን ቫሉ ይሆናል ማለት ነው። ኦልሶ ሞድ ሲባል what's does mode is a value that occurs most often። እዚህ ጋር የተሰጠው ዳታ በብዛት ድግግሞሽ ያሳየ ቁጥር ማለት ነው። ኤግዛምፕል ዳታ 5 5 8 10 አለ። እዚህ ጋር ሞዱ ስንት ነው? በብዛት ካሉት ዳታዎች በላይ ድግግሞሽ ያሳየ 5 አለ። ስለዚህ 5 ምን ይሆናል ማለት ነው? ሞድ ይሆናል ማለት ነው። ስለዚህ ሃይስት ፍሪኩዌንሲ ስላለ እያንዳንዱን ስታቲስቲክስ ስትማሩ ዲፊኒሽኑን እና ዋና የፎርሙላ ሐሳቦችን ካልተረዳችሁ መስራት ስለማትችሉ ዋና ሐሳቡ ምን እንደምል ሚን ሞድ ሚዲያን ሴንትራል ቴንደንሲ ውስጥ ያሉትን በቀላሉ ከያዛችሁ በቀላሉ መስራት ትችላላችሁ። ማንኛውንም ጥያቄ በኮሌጅ ሌቨል በሃይ ስኩል ሌቨል ማንኛውም ኤግዛም ላይ ከመጡ መስራት ትችላላችሁ። አሁን ሁለተኛው ፓርት ደግሞ probability what does mean probability tell us how likely an event is to happen። this ማለት አንድ ነገር የመሆን ቻንስ ኦር የመሆን እድል ማለት ነው። እርግጠኛ ያልሆነ ነገር የመሆን ቻንስ ማለት ነው። probability አጠቃላይ ፎርሙላ ስታገኙ number of favorable outcome over total number of outcome ማለት ነው። አንድ ነገር እንዲሆንልን የፈለግነው ለቶታል ነምበር ኦፍ አውትካም ማካፈል ነው probability ስትፈልጉ። ኤግዛምፕል if a bag has 3 red and 2 blue balls ከኖረ አንድ ቦርሳ ውስጥ 3 ሬድ እና 3 ቀይ እና 2 ብሉ ካስ ቢኖር፣ ስለዚህ ሬድ እንዲሆንልን ከፈለገን ሳናይ በአጋጣሚ ስናነሳ ፒ ማለት probability of ሬድ የመሆን probability በደንብ አስቡ። 2 ካስ አለ 3 ሬድ እና 2 ብሉ ቶታሊ ቦርሳ ውስጥ አሉት 5 ካሶች አሉ። ስለዚህ እኛ ፈለግነው ምንድነው? ሬድ 3 ሬድ አለ እንድናገኝ የፈለግነው ማለት ነው። 3 ኦቨር ማለት ነምበር ኦፍ ፋቮራብል 3 ነው የፈለግነው። ለቶታል ማካፈል ቶታል 3 ሲደመር 2 5 3 አምስተኛ ይሆናል ማለት ነው። በቀላሉ በዚህ ፎርም ማግኘት ይቻላልላችሁ ማለት ነው። አንድ ነገር የመሆን ቻንስ እዚህ ደግሞ በተቃራኒ ኦር በተመሳሳይ ብሉ የመሆን ቻንስ ከተጠየቃችሁ probability of ብሉ ከተባላችሁ 2 over 3 plus 2 over 5 ማድረግ ነው። በቀላሉ መስራት ይቻላል። እዚህ probability rule ላይ probability values are between 0 and 1 ሁሌ probability value 0 እና 1 መካከል። ለምሳሌ ቅድም ያሳያችሁ ኤግዛምፕል
ፕሮባቢሊቲ ኦፍ ኤረር 3/5 ነው። 3/5 ማለት 0 እና 1 መካከል ነው። 3 ለ5 ስታካፍሉ 0.something ነው። this is between 0 and 1 ማለት ነው። also ፕሮባቢሊቲ 0 ሲሆን ኢምፖሲብል ይባላል ማለት ነው። የማይቻል ነው። 0 ቻንስ የለም ማለት ነው። አንድ ሲሆን እርግጠኛ ሰርተን ቫልዩ ይባላል። this means እርግጠኛው እውነተኛ ቫልዩ። ሰከንድ ደግሞ the sum of all probability ሁሉም ፕሮባቢሊቲ ሲስተምሩ ቫልዩ ስንት ይሆናል ማለት ነው? 1 ይሆናል ማለት ነው። እዚህ 9ኛ ላይ ያለው ኤክስፔሪመንታል ዊዝ ቲዮሬቲካል ፕሮባቢሊቲ የሚለው ቲዮሬቲካል ፕሮባቢሊቲ ሚሊዮን እንደሆነ ቤዝድ ኦን አውትካምስ ብዙ ሀሳቦች አሉ እዚህ መካከል። ኦልሶ በቀላሉ እንድትረዱ አድርጌ በደንብ በሌላ ቪዲዮ ሰርቼ አሳያችኋለሁ። ኦልሶ ኩሙሌቲቭ ፍሪኩዌንሲ ምን እንደሆነ እሱንም ከዚህ ጋር አያይዤ በደንብ አስረዳችኋለሁ። ስለዚህ አሁን ያሳያችሁ ሀሳቦች ውስጥ ስፔሻሊ ፈተና ውስጥም ልትጠየቁ የምትችሉ ጥያቄዎች እና ዋናው ኢምፖርታንት ከተርሞች ምን ይመስላሉ የሚለውን ዴታውን በደንብ ማወቅ ያስፈልጋቸዋል። ኢንፎርሜሽን ኮሌክት ማለት ፍሪኩዌንሲ ማለት ምን እንደሆነ አንድ ነገር ምን ያህል ተደጋግሟል ማለት፣ ክላስ ኢንተርቫል ምን ማለት ነው፣ ሚን ምን ማለት፣ ሚዲያን፣ ሞድ፣ ኦልሶ ፕሮባቢሊቲ ሀሳቦቻቸው ምን ማለት እንደሆነ እና እያንዳንዳን ስትጠየቁ እንዴት እንደምትሰሩ በደንብ ማወቅና መረዳት ያስፈልጋቸዋል። ስፔሻሊ ስታቲስቲክስ እና ፕሮባቢሊቲ ውስጥ እንደዚህ አይነት ነገሮች ዋና ሀሳቦች ልትጠየቁ ትችላላችሁ። እንዴት እንደምትሰሩ በደንብ ራሳችሁ ሬዲ ካደረጋችሁ በቀላሉ መስራት ትችላላችሁ። እና ስታቲስቲክስ ፕሮባቢሊቲ ኦልሶ በማንኛውም ሀሳብ ላይ ጥያቄ ካላችሁ እና እንዲሰራላችሁ የፈለጋችሁት ነገር ካለ በኮሜንት ቦክስ ላይ አሳውቁኝ። እርግጠኛ ነኝ በደንብ ሰርቼ ለእናንተ እንዲገባ አድርጌ ሰርቼ አሳያችኋለሁ። ማንኛውንም ነገር ሳይከብዳችሁ በቀላሉ ተረድታችሁ ትሰራላችሁ። ስለዚህ ይህንን ቪዲዮ ላይክ አድርጉ፣ ለሌሎቹ ለጓደኞቻችሁ ሼር አድርጉ። ደግሞ ሳብስክራይብ አድርጋችሁ ሳትረሱ ሁሌ ቤተሰብ ሆናችሁ ጠቃሚ መረጃ አገኙላለሁ። እስካሁን እስከዚህ ያህል ጊዜ ሰጣችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቴንክ ፎር ዋቺንግ